እግዚአብሔር እንደው በማርያም እንደው በድንግል ማርያም ላላየ እስቲ በማርያም ለልደት በዓል 100 ሰዎችን በአንድ ቤተክርስቲያን አጋባሉ 100 ሰዎች እንደ እግዚአብሔር መልካም ፈቃድ 50 ሴት 50 ወንድ ሙሉ የሰርግ ወጪና ድግሳቸው ተሸፍኖ ለዚህ በጎ ነገር አስተዋጽኦ ያደረጋችሁ እህቶች ወንድሞች በሙሉ እንኳን ደስ አላችሁ። እናት አባቶቼ በጣም ደስተኛ ነኝ። ክቡር ወንድማችን ኃይለ ገብርኤል አላየው በጸሎቱ ሊያስቡት ክፋይንካው ከፊት መድኃኒዓለም ይቅደምል ድንግል ማርያም ከፊት ትቅደምል ቅዱሳን መላእክት ጻድቃን ሰማ ከፊት ይቅደምል ወንድሞችም ነገርናችሁ መሰረት የወንዶችንም የሴቶችንም አልባሳት ሙሉ በሙሉ ገዝተን በዚህ መልኩ አቅርበናል። ስለዚህ አሁን ስጦታውን እንጀምራለን። በየስም ዝርዝራቸው ስጦታውን ከሰጠን በኋላ እህቶችም ወንዶችም በየአንቀጻቸው ሴቶች በሴቶች ወንዶች በወንዶች ወደ ቤተክርስቲያን ነው የሚገቡት። እንግዲህ መልካም ነገር የተረፈውን ለእናታችን ለሰፈራ ሆተ ምስራቅ አራብሳ ማርያም ቤተክርስቲያን በትናንትናው ዕለት በስቅለት ቀን ምእመናን ፀሐይ እንዳይመታቸው እንዲጠለሉ ስግደቱን በቤተክርስቲያኑ ግቢ ምንም አይነት ደጀ ሰላምም ሆነ አዳራሽ ስለሌለ ፍጡነ ረድኤት ሩፀተ ነፋስ አብሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ተመልካቾቻችን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። እንግዲህ ዛሬ የምንገኝበት ቦታ በአዲስ አበባ ሀገረ ስብከት ሆተ ምስራቅ ሰፈራ ማርያም ቤተክርስቲያን ነው ስቅለትን ያሳለፍነው። እንግዲህ በዛሬው ዕለት በዚህ ቦታ ላይ በጣም ደስ የሚል አገልግሎት ነበረ። በቤተክርስቲያን በሁሉም በዓለም ዙሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳጠቃላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለት በዓል በመላው ዓለም ክርስቲያኖችና ቤተክርስቲያን በምትገኝበት ቦታ ሁሉ በአክብሮት ስቅለቱ ተከብሮ ይውላል ማለት ነው። ታዲያ በዚህ ዕለት ዶርቃ ሚዲያ እናንተ ባደረጋችሁት አስተዋጽኦ ለትንሣኤ በዓል 50 ሰዎችን ቅዱስ ሥጋውና ክቡር ደሙን እናስቀብል እናቁርብ የእግዚአብሔር መንግስት በጋራ እንውረስ ብዬ ባቀረብኩላችሁ ቻሌንጅ መሰረት ታዲያ የእናንተ አስተዋጽኦና እርዳታ ከ50 ሰው ወደ 62 ሰው ከፍ አድርጎት የ62 ሰዎችን የበዓል ሙያና ሙሉ ልብሳቸውን በመሸፈን በተረፈን ገንዘብ በዛሬው ዕለት እንግዲህ በዚች በቤተ ክርስቲያኒቷ ቅጥር ግቢ ምንም አይነት አዳራሽና ደጀ ሰላም በሌለበት ቦታ ለስቅለቱ በዓል ምእመናንና ምእመናቶች ወደ ቦታው መጥተው ይህንን ታላቅ በዓል ሲያከብሩ ስግደት ሲሰግዱ በፀሐይ ላይ እንዳይውሉ በስተጀርባዬ የምትመለከቷቸውን 2 ድንኳኖች 8 በ24 ሜትር እና 4 በ8 ሜትር አጠቃላይ ወደ 230 ካሬ የሚሸፍን ድንኳን እናንተ ባደረጋችሁት አስተዋጽኦ ወጪውን በመሸፈን ለምእመናን ጥላ ሆኖ እንዲውል ተደርጓል ማለት ነው። ያደረጋችሁትን አስተዋጽኦ እግዚአብሔር ዝማሬ ዳዊትን፣ መስዋዕት አቤልን፣ ዕጣነ ዘካርያስን፣ ተልእኮ አርድትን የተቀበለ አምላክ የእናንተንም ስጦታችሁን ሁሉ ይቀበልላችሁ ማለት እፈልጋለሁ። እንግዲህ እንደ አጠቃላይ ከትንሣኤው በዓል ፕሮግራማችን ጋር ይህንን እንዳያልፋችሁና በረከቱ እንዳያመልጣችሁ ማያያዝ ስለፈለኩ ነው። ሁልጊዜ ስለምታግዙኝ፣ ስለምትረዱኝ፣ ስለምታደርጉልኝ አስተዋጽኦና መንፈሳዊ ድጋፍ ሁሉ ከልብ አድርጌ አመሰግናለሁ። ስመ ክርስትናችሁ በትንሣኤው ዕለት በዚህች ቤተክርስቲያን ላይ እንዲዘከርና እንዲጠራ አደርጋለሁ። ስመ ክርስትናችሁን ሁላችሁንም በስም ዝርዝር ይዣለሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። አመሰግናለሁ። መልካም በዓል ይሁንላችሁ። መልካሙን ሁሉ ለእናንተ ተመኘው። ሰላም ሁኑ። የሚያዝያ 10 የበርሜል ቅዱስ ጊዮርጊስ ጉዟችንን እንዳትረሱት በዚሁ አጋጣሚ ማስታወስ እፈልጋለሁ። ትኬቱን እስከ ሚያዝያ 6 ድረስ እየቆረጥን እንገኛለን። ቀድማችሁ በመመዝገብ የዚህ በረከት ተካፋይ እንድትሆኑ መልእክቴን ማስተላለፍ እፈልጋለሁ። መልካም የትንሣኤ በዓል እንዲሆንላችሁ ከወዲሁ መልእክቴ መግለጽ እፈልጋለሁ።
ለሰርክ ባርኮ አይሰለሽ ቤቴ በረከት አጥቷልና ልጅሽ ባርከኝ እንደ ቃና እንደገና የመስቀሉ ስር ስጦታችን የፈጣሪ እናት አምላካችን ለዚህ ሰዓት ለዚህ ቀን ለዚህ ዕለት ያደረሰን አምላካችን ለብርሃነ ትንሣኤው ያደርሰን። እግዚአብሔር ከክፉ ይሰውረን። ለታመሙት ምሕረቱን ለተጨነቁት መረጋጋቱን እግዚአብሔር ዘበላ ሥጋዬ ወሰተ ደግሞ ዘላለም ያለውን ቃሉን አይጠፍብን። እግዚአብሔር ከኛ ጋር ሆኖ እኛም ከሱ ጋር ሆነን እስከ ፍጻሜ እንደሆነ እግዚአብሔር ይርዳን። አቡነ ዘበሰማያት ይትቀደስ ስምከ እግዚአብሔር ይፍታ። እግዚአብሔር በስመ አብ ወወልድ ነፍስና ሥጋ ካንቺ ነሳ ነሳ ናይ ድንግል ናይ 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 እናቴ ናይ ናይ ድንግሌ ናይ 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 እናቴ ናይ ድንግሌ። ሰላም በመላው ዓለም የምትገኙ ውድ ተመልካቾቻችን በያላችሁበት ሀገር እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን አደረሳችሁ። በዓሉ የሰላም የፍቅር የበረከት የአንድነት እንዲሆንላችሁ መልካም ምኞቴን እየገለጹ እንግዲህ ለትንሣኤ በዓል በዛሬው ዕለት 62 ሰዎች ቅዱስ ሥጋውና ክቡር ደሙን ይቀበላሉ። እኛም በጠየቅናችሁና በነገርናችሁ መሰረት የወንዶችንም የሴቶችንም አልባሳት ሙሉ በሙሉ ገዝተን በዚህ መልኩ አቅርበናል። ስለዚህ አሁን ስጦታውን እንጀምራለን። በየስም ዝርዝራቸው ስጦታውን ከሰጠን በኋላ እህቶችም ወንዶችም በየአንቀጻቸው ሴቶች በሴቶች ወንዶች በወንዶች ወደ ቤተ ክርስቲያን ነው የሚገቡት። እንግዲህ እናንተ ባደረጋችሁት አስተዋጽኦ ይሄ ሁሉ ነገር ተደርጓል። ስለማይነገር ስጦታው እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደ ዶርቃ ሚዲያ በመግቢያዬ ላይ እናንተ ካደረጋችሁት አስተዋጽኦ ከዚህ መልካም ነገር የተረፈውን ለእናታችን ለሰፈራ ሆተ ምስራቅ አራብሳ ማርያም ቤተክርስቲያን በትናንትናው ዕለት በስቅለት ቀን ምእመናን ፀሐይ እንዳይመታቸው እንዲጠለሉ ስግደቱን በቤተክርስቲያኑ ግቢ ምንም አይነት ደጀ ሰላምም ሆነ አዳራሽ ስለሌለ 2 ድንኳኖችን ከዚህ በተረፈ ገንዘብ ተከራይተን እንዲጠለሉ አድርገናል። የሰጣችሁ ስጦታ ሁሉ ለመልካም ነገር ውሏልና እንግዲህ ስጦታን የሚቀበል እግዚአብሔር ስለሆነ ዝማሬ ዳዊትን፣ መስዋዕት አቤልን፣ ዕጣነ ዘካርያስን የተቀበለ አምላካችን መድኃኒታችን ኢየሱስ ክርስቶስ የእናንተንም መባ ስጦታችሁን ይቀበልላችሁ። ስመ ክርስትናችሁን በዝርዝር ለቅዱስ ቤተ ክርስቲያን በሰዓታት በማህሌት በኪዳን በቅዳሴ እንድትታሰቡ በዚህ መልኩ ሙሉ በሙሉ አዘጋጅተነዋል። በቤተ መቅደሱ እናስረክባለን። እግዚአብሔር ከሁላችን ጋር ይሁን። እናንተም እስከ መጨረሻው ድረስ ተከታተሉን። የመርሃ ግብራችንን ፍጻሜ እንድታዩ አብራችሁን ከኛ ጋር ሆኑ። ወደ ስጦታውን የምንቀጥለው ቄስ ገብሬ እሺ፣ ጫማ 41 ቁጥር ታደሰ መኮንን Shaya
ኦርቶዶክስ ቤተሰቦቻችን እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ለብርሃነ ትንሣኤው በሰላም በፍቅር አደረሳችሁ እያልኩ መልካም ምኞቴን ይገልጻሉ። ይህንን በዓል አምላካችን መድኃኒታችን መድኃኔዓለም የሰላም የፍቅር የአንድነት በዓል እንዲያደርግልን እግዚአብሔር አምላካችን ለሁላችን መልካም ፍቃድ ይሆንልን። እድሜና ጸጋውን ይህንን ላዘጋጀልን ይህንን ላለበሰልን እድሜና ጸጋውን ይስጣቸው፣ እድሜያቸውን ያብዛልን። ሊፈትኑት ወደ እርሱ መጥተው ሰው በበደለችው ሁሉ ሚስቱን ሊፈታ ይገባዋልን አሉት። እሱም መልሶ እንዲህ አላቸው፣ በኦሪት ያለውን አላነበባችሁምን? ጥንቱን ወንድና ሴት አድርጎ የፈጠራቸው ባልና ሚስት እንዳደረጋቸው፣ ስለዚህም ሰው አባትና እናቱን ትቶ ሚስቱን ይከተላል፣ ሁለቱም አንድ አካል ይሆናሉ። አባካኞኛለሁ አመፀኛ ለዚያ ለማጥያት የማልተኛ ነፍሴ ተጨነቀች በመከራ ማን ያገናኛት ካንተ ጋራ በቤተ መቅደስ ያሳደገኝ በአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ አባካኞኛለሁ አመፀኛ ለዚያ ለማጥያት የማልተኛ ነፍሴ ተጨነቀች በመከራ ማን ያገናኛት ካንተ ጋራ በቤተ መቅደስ ያሳደገኝ በአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ጋብቻ ያድርግልን። እግዚአብሔር አምላካችን በፍቅር አንድነት ያኑርልን። አቤቱ ወደ ፈተና ወደ መከራ አታግባን፣ መንግስት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን
በቅዳሴ ካልገባ ካልቀደሱ ነው ቀድሼ ነው ራሴን ቆርቤ ሌላውም ያቆረብኩት። ለዚህ እባካችሁ አሁንም አደራ እናቶቼ፣ አባቶቼ፣ ወንድሞቼ መንፈሳዊ ምክር ነው መመክራችሁ። ሰውን አትዩ፣ ክርስቶስን እዩ። መድኃኒዓለም የተሰቀለልን የሞተልን መድኃኒዓለም እሱ ብቻ ይሁት። በቃ ዋላ ውለታችን ዋጋችን የሚከፍለው እሱ ነው። ገና ወንድማችን ከዚህ በላይ ስራ ይሰራል። እናንተ ካገዛችሁት ነገ ዛሬ ቆርባችሁ ነገ የምትጠፉ ነገር ከሆነ እናንተ አንድ ሁለት እናንተ ሌላ ሰው ስታመጡ እኔ ንስሐ ወረቀት ጽፌ እየሰጠው ነበር። ክቡር ወንድማችን ኃይለ ገብርኤል አላየው በጸሎቱ ሊያስቡት። አዎ ክፋይንካው ከፊት መድኃኒዓለም ይቅደምልህ፣ ድንግል ማርያም ከፊት ትቅደምልህ፣ ቅዱሳን መላእክት ጻድቃን ሰማዕታት ከፊት ይቅደምልህ፣ ወንድሞችም ከጎን የሚያግዙ ቤተሰቦችም ከፊት ይቅደሙልህ፣ ለነሱ ይቅደሙላቸው ብላ በጸሎት አግዙት። እናንተ ጸሎት ያበረታዋል፣ እኛ ጸሎት ያበረታዋል። እባካችሁ ሁላችን እንተሳሰብ። ጊዜው አስፈሪ ጊዜ ላይ ያለነው። ምናልባት የጨለመባቸው ሰዎች አሉ፣ ያልገባቸው የክርስቶስ ፍቅር ያልገባቸው። ቀን መጣ ሌት መጣ ምን በሉ ተዘጋጅታችሁ ምን በሉኝ ጠብቁኝ ነው ያለው። እንዴት አደራችሁ? እንኳን አደረሳችሁ። ብዙም መናገር አልፈልግም። ምናልባት እንግዲህ የተሰባሰብንበትን ዓላማ ታውቁታላችሁ። ስለ ሁሉም ነገር ስለማይነገር ስጦታው እግዚአብሔር ይመስገን። በዓሉ የሰላም የፍቅር የበረከት በዓል ይሁንላችሁ። እንግዲህ ምናልባት ሌላ ጊዜ እግዚአብሔር ከፈቀደ በሌላ ፕሮግራም በአካል እንገናኛለን። ካልሆነ ደግሞ በሶሻል ሚዲያ መስኮትም እንገናኛለን። የዛሬ ዓመት ከኛ ጋር የነበሩ ሰዎች ዛሬ የሉም። ግማሾቹ በስደት፣ ግማሾቹ በምርኮ፣ ግማሾቹ በእስር ቤት፣ ግማሾቹ በጸበል ቦታ፣ ግማሾቹ በሆስፒታል በተለያየ ቦታ የሉም። እኛ አሁን ካለነው ደግሞ የዛሬ ዓመት ስንቶቻችን እንደምንደርስ አናቀው። ስለዚህ የቀደመውን ፍቅርህን ትተሃልና የምነቅፍብህ አንድ ነገር አለኝ ስለሚል መጽሐፍ ቅዱስ ዛሬ ያገኛችሁትን ነገር እንዳትተው፣ ያው እግዚአብሔር እንዳያዝንብን። ምናልባት እስካሁን በንስሐ ሕይወት ቅዱስ ሥጋውና ክቡር ደሙን በመቀበል እየኖራችሁ ያላችሁ እግዚአብሔር በዛው ያጽናችሁ። አሜን። ዛሬ ለመጀመሪያም ጊዜ ደግሞ ንስሐ ገብታችሁ እግዚአብሔርን በጸሎት ጠይቃችሁ መልካም ፈቃዱ ሆኖ ቅዱስ ሥጋውና ክቡር ደሙን የተቀበላችሁ በዚሁ ቀጥሉ። ምንም ለቅዱስ ሥጋውና ለክቡር ደሙ ከንስሐ ያለፈ የምትከፍሉት ዋጋ የለም። ከቅዳሴ ያለፈ የምታባክኑት ሰዓት የለም። ለምሳሌ ንስሐ ስትገቡ ጾሙ ከተባለ ትጾማላችሁ፣ ጸልዩ ከተባላችሁ ትጸልያላችሁ፣ መጽውቱ ከተባላችሁ ካላችሁ ላይ ቀንሳችሁ ትሰጣላችሁ፣ ስገዱ ከተባላችሁ ራሳችሁን ለማድከም ትሰግዳላችሁ። ሌላ ክራይቴሪያ የለውም። ቤተክርስቲያን ምእመኑን ልጆቿን በማስገደድ የምትሰጠው አገልግሎት አንድም ነገር የለም። በፍቃደኝነት ነው ሁሉም የሚከናወን። እኛ እዚህ ቤተክርስቲያን ስንመጣ ለዚህ ለአዳራሽ አልከፈልንም፣ ለቤተ መቅደሱም አልከፈልንም። በፍቃደኝነት ነው ሁሉንም ያደረግነው። ኑ ልጆቼ ብላ ቤተክርስቲያን ሰብስባ ነው የተቀበለች። በቤተክርስቲያን ያለውን ነገር እኛ ለቤተክርስቲያን ጧፍ ብንገዛ ስብሐተ እግዚአብሔር እንዳይቋረጥ ነው። ዕጣን፣ ዘቢብ፣ ሻማ፣ የቤተ መቅደሱን ምንጣፍ ነው ንዋያተ ቅድሳት ብንሰጥ እኛ በረከት እንድናገኝ ስብሐተ እግዚአብሔር እንዳይቋረጥ ነው። የቤተ ክርስቲያን መሰረተ ልማት ቢለማ የምንጠቀምበት ከልደት ከክርስትና እስከ ሞት እስከ ተስካር ድረስ እኛ ነን። ስለዚህ በቤተ ክርስቲያን ሁሉ ጊዜ ጠንክራችሁ እንድትኖሩ እግዚአብሔር አምላክ ይፈቀድላችሁ። በሀገር ውስጥና ከሀገር ውጪ ሆነው በተለይ የኔን ድምጽ ሰምተው የእናታችን የማሆይ ወለተ ኢየሱስንም ድምጽ ሰምተው ትእዛዝ ሰምተው አነሰ በዛ ሳይሉ ከ1 ብር ጀምሮ እስከ 55 ከ100 ሺህ ብርም ድጋፍ ያደረጉ ሰዎች
እግዚአብሔር ባላቸው ላይ ይጨምርላቸው። የኔ ገንዘብ ስላልሆነ ሂሳብ ሰርቼ የተረፈኝን ሲነገር ሰምታችኋል። ቅድም ለሊቀ መላኩ ለቅዱስ ፋኑኤል 50 ሺህ ብር አስገብቻለሁ። ይሄ ሁሉ በጎ የሚያደርጉ ሰዎች ካደረጉት ላይ ኃላፊነትን ለመወጣት ብቻ ነው ያደረኩት። ስለዚህ ከዚህ በኋላ የሚኖረን ፕሮግራም ዛሬ 60 ሰዎችን ለማቁረብ 50 ሰዎችን ብለን ለጀመርነው ቻሌንጅ ላይ እህታችንና ወንድማችን በቅዱስ ሥጋውና በክቡር ደሙ ጋብቻቸውን ፈጽመዋል። እርግጠኛ ሆኜ የምነግራችሁ ለገና 2019 ለልደት በዓል 100 ሰዎችን በአንድ ቤተክርስቲያን አጋባለሁ። 100 ሰዎችን እንደ እግዚአብሔር መልካም ፈቃድ 50 ሴት 50 ወንድ ሙሉ የሰርግ ወጪና ድግሳቸው ተሸፍኖ አሁን ከሚያዝያ ወር ጀምሮ ምዝገባ እጀምራለሁ። ከዛ በኋላ መምህራኖችን አደራጅቼ አንድ ማዕከላዊ የሆነ ቦታ ላይ በወር አንድ ጊዜ የትምህርት ኮርስ እንዲሰጥ አድርጌ ሰዎች ከመቁረባቸው በፊት ምን ማድረግ እንዳለባቸው፣ ከቆረቡ በኋላ ምን ማድረግ እንዳለባቸው፣ ክራይቴሪያው ምን እንደሆነ የማያዳግሙ በቤተ ክርስቲያን አራት አይና የሚባሉ ብዙ መምህራኖች አሉ። ለአገልግሎት ፈቃደኛ የሆኑ እንደነ መምህራችን እንደነ መምህር ዘላለም ወንድሙ አይነት ብዙ መምህራኖች ብዙ ልጆች አሏት ቤተ ክርስቲያን። በህይወታቸው ገንዘብ ሳይቀበሉ የሚያገለግሉ ቤት ሳይኖራቸው መኪና ሳይኖራቸው የራሳቸውን ገንዘብ ሳያካብቱ ጊዜያቸውን ዕውቀታቸውን ያላቸውን ነገር ለቤተ ክርስቲያንና ለህዝበ ክርስቲያን ሰጥተው ሞታቸው ከሰርግ በላይ ያማረበትን ለቅሶ አይተናል። ስለዚህ ዛሬም ቤተ ክርስቲያናችን እንደነሱ አይነት መምህራኖች አሏት። እኛ ያው ትንሹን ነገር አይተን ሰው ላይ የተቀመጠውን ዱባ የሚያክለውን መልካም ስራ ትተን የጤፍ ፍሬ የምታክለዋን መጥፎ ነገር አጉልተን ስለምንናገር እንጂ መምህራኖቻችን ዛሬም ትናንትም እያገለገሉ ነው፣ ነገም ያገለግላሉ። ግን እኛ ቤተክርስቲያን ስንሄድ መምህር ሲያስተምር ተቀምጠን የምንማረው ስንቶቻችን ነን? ቅዳሴ ሲቀደስ ቆመን ተረጋግተን የምናስቀድሰው ስንቶቻችን ነን? ራሴን ጨምሬ ነው የምነግራችሁ። ቤተክርስቲያንን ልክ እንደ ቅርብ ጓደኛ ወይ አጥብቀን አልያዝናትም ወይ አጥብቀን ለቀናት አልሄድንም፣ ቀልደንባት የምንኖር እኛ ነን እንጂ ቤተክርስቲያንማ ደጇን ከፍታ ሐኪም ቤት ስንሄድ እኮ ገና በመጀመሪያ ህመማችን ሳይታወቅ ዶክተሩ ሳይጠይቀን ለምን ጉዳይ እንደሄድን ሳናቀው መጀመሪያ ካርድ አውጣ ተብሎ ከኛ ገንዘብ ነው የሚቀበሉን አይደል? ቤተክርስቲያን ግን መመለሳችንን እንጂ ከየት መጣህ አንተ ማነህ አንተ ምንድነህ ብላ ቤተክርስቲያን የምትጠይቅበት ክራይቴሪያ የላትም። ስለዚህ ወደ ቤተክርስቲያን እንቅረብ። ጠበሉን እምነቱን ለስጋ ደዌያችን እንጠቀምበት በእምነት ቅዱስ ሥጋውና ክቡር ደሙን ደግሞ በንስሐና በፍርሃት በመንቀጥቀጥ የዘላለም ሕይወትን ለማግኘትና ከነፍስ ቁስል ለመዳን በፍርሃትና በመንቀጥቀጥ እንጠቀምበት። ስለዚህ እኔ እንደዚህ ስላችሁ ጥሩ ሰው ሆኜ አይደለም፣ መልካም ሰው ሆኜ አይደለም። በኃጢአት የወደቀው በጣም ደካማ ሰው ነኝ። የጸሎት ሰዓት አሟልቼ የማልጸልይ ሰው ነኝ። እግዚአብሔር መልካም ስለሆነ ካንድም ከሌላም ቦታ ስለሚጠራ ደጋጎች ገንዘብ ይዘው የት እናድርገው መንገዱ የጠፋቸውን ሰዎች እንድመራቸው ግን እግዚአብሔር የአገልግሎት ጊዜ እስከመቼ እንደሆነ ባላውቀውም አሁን ባለሁበት ብዙ ስራዎችን እየሰራሁ ነው። ገጠር ላይ ያሉ አብያተ ክርስቲያኖች በዕጣን በጧፍ በንዋያተ ቅድሳት እንዲደገፉ በጎዳና የወደቁ እህቶች ወንድሞች በተሻለ መጠን እንዲረዱ ካለኝም ቀንሼ ይሄ ነው ባይባልም
አቅም በፈቀደ አደርጋለሁ። የሰው ልጅ ግን መጀመሪያው ሳይሆን መጨረሻው ሲያምር ነውና እንዲህ ነበርኩ እንደሚሉት ሰዎች እንዳንሆን እኔንም በጸሎት አግዙኝ፣ እናንተንም እግዚአብሔር ይርዳችሁ። ለምን መሰላችሁ? አዳምና ጴጥሮስ ካጠፉ በኋላ መጸጸታቸው ጠቅሟቸው መመለሳቸው ጠቅሟቸው ዳግም ድህነትን አግኝተዋል። ይሁዳና ሳጥናኤል ደግሞ መመለስ መሸነፍ መስሏቸው በዛው ጠፍተው ቀርተዋል። ሌሎችም አሉ። ስለዚህ መመለስ ነው ትልቁ ነገር። ድህነት የሚያሰጠው ፍጻሜን የሚያሳምረው መመለስ ነው። ምክንያቱም ሰው ኖሮ ሰርቶ አገልግሎ ሊሞት ሲል ያንን የሰራውን በሙሉ አራሞቻ ዘርቶበት ከሞተ በቃ በዛው የሞት ሞት ነው የሚጠብቀው። እና እንዳላበዛባችሁ ከዚህ ስትሄዱ ታክሲ ላይ በመልስ ሳትጨቃጨቁ እናንተ በቤተ መቅደስ እንዳደራችሁ ሲጠጣ ድሮ ሲንገዳገድ የምታገኙት ሰው ሊኖር ይችላል። መንገር ላይ የሚላከፍም ሰው ካለ የሚሳደብም ሰው ካለ እግዚአብሔር ሆይ አንደበቴን ግታልኝ ብላችሁ በሰላም ወደ ቤታችሁ ግቡ። ቤታችሁ ተረጋግታችሁ ዋሉ። አሁን ይሄ የሚበላው የሚጠጣው ሰዎች በዚህ ሰዓት የሚሯሯጡበት ነገር እኛን አያስጨንቀንም። እኛ ለዘላለም የማያስርበውን ለዘላለም የማያስጠማውን ነገር ተመግበናል። ስለዚህ እግዚአብሔር ለዛሬ ዓመት በሰላም ያደርሰን። ሌሎች ብዙ በዓላቶች አሉ። የቤተ ክርስቲያን አበይት በዓላቶች ብዙ በዓላቶች ደብረ ታቦር፣ ልደት፣ ደብረ ዘይት፣ ሆሳዕና፣ እርገት ብዙ አበይት በዓላቶች አሉ። ከንግስ ከክብረ በዓላት ውጪ እንኳ ማለት ነው የጌታ በዓላቶች አሉ፣ የእመቤታችን በዓላቶች አሉ። ስለዚህ በነዛ ሁሉ በወር አንድ ጊዜ ምንም ቢዚ ብንሆን በወር አንድ ጊዜ አናጣም። በወር አንድ ጊዜ እንደው በሳምንት እሁድ የት ነው የምንውለው? ራሳችንን ብንፈትሽ የመንግስት ሰራተኛም የድርጅት ሰራተኛም ካላንደር ዝግ ነው። 6 ቀን መንግስት ወይ ድርጅት የእንጀራ ጉዳይ አስገድዶ እንደሚያሰራን አንድ ቀን መንፈሳዊ ህይወት ቢያስገድደን ምን ችግር አለው? ቅዳሜ ታጥበን እሁድ መቁረብ እንችላለን። ቤተክርስቲያን ደግሞ ሄደን መማር እንችላለን። መቁረብ ባንችልም ለገና ለልደት ለ2019 ሰው ሞታለሁ ብሎ አስቦ አያውቅም። ሰው ግን የእግዚአብሔር አደራ ዕቃ ስለሆነ በአጋጣሚ መጥቶ ገንዘብ ያበደረ ገንዘብ ያስቀመጠ ሰው ገንዘቡን እንደማይረሳ እግዚአብሔር ደግሞ ገንዘብ የሚወዱ ሰዎች ገንዘባቸውን ከሚወዱት በላይ እኛን ስለሚወደን በፍጹም አይረሳንም። እግዚአብሔር በመከራ ውስጥም ሆነን በችግርም ውስጥ ሆነን በሐዘንም ውስጥ ሆነን እግዚአብሔር አይረሳንም። ስለዚህ ደግሞ ሲፈልገን ደግሞ ጠርቶ ይወስደናል። ግን እኛ እንኖራለን የምንለው እግዚአብሔር ከፈቀደ ከኖርን እኛም 2019 ለልደት በዓል 100 ሰዎችን እኔ እርግጠኛ ነኝ እመቤቴ ቅድስት ድንግል ማርያምን ይዤ ሰማዕቱ ቅዱስ ጊዮርጊስን ቅድስት አርሴማን ይዤ 100 ሰዎችን ለልደት በጋብቻ በቤተ ክርስቲያን በስርዓተ ቤተ ክርስቲያኑ የት እንደሆነ አይታወቅም። ገና ይሄ ሐሳብ ነው። ሰው ያስባል እግዚአብሔር ይፈጽማል። ግን ብዙ ሊቃነ ጳጳሳት በሚገኙበት ልክ እንደባለፈ እንደ ጃንደረባው ትውልድ 44 ባልና ሚስቶች እንደቆረቡት 100 ባልና ሚስቶችን የሰርጋቸውን ድግስ ልብሳቸውን ሁሉን ነገር አመቻችተን እኔ ምክንያት ሆኜ እንደዚህ የሚያግዙኝ እህቶችንና ወንድሞችን ተማምኜ ከእግዚአብሔር በታች ይህንን ነገር ለገና በሚገርም ሁኔታ እናሳካዋለን። ምዝገባ ከነገ ጀምሮ ጀምራለሁ። ባልና ሚስት ህግጋቱን ለማወቅ የሚማሩ ማለት በጮኝነት ላይ ያሉ ሊሆኑ ይችላሉ። በጓደኝነት ላይ በተለያየ ቦታ ተለያይተው የሚኖሩ ሊሆኑ ይችላሉ። የሚፈርሱ ትዳሮችን ለመታደግ መልካም ትውልድን ማህፀንና አብራክ እንዲያፈራ የተቀደሰ ጋብቻ አስፈላጊ ስለሆነ በቤተ ክርስቲያን የሚጋቡ ሰዎችን ወደ ቅዱስ ስጋውና ወደ ክቡር ደሙ መምጣት የሚፈልጉ ሰዎች ላይ በደንብ አበክረን እንሰራለን። እናንተም በጸሎታችሁ በሐሳባችሁ አቅም በፈቀደ ሁሉ
እንድታግዙን ማሳሰብ እፈልጋለሁ። በዓሉ የሰላም የፍቅር የአንድነት የበረከት በዓል ይሁንላችሁ። በዚሁ ቀረጻ ላይ ስለሆነ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን የዛሬ ፕሮግራማችን ይሄንን ይመስል ነበረ። እንግዲህ ዘወረደ ብለን ጀምረን ከ55 ቀናቶች በኋላ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም የሚለውን ድምፅ ቤተ ክርስቲያናችን በዜና እስከምታበስረን ድረስ ጾሙን ስንጾም ቆይተን ይሄን ዜና ይሄን የምስራች ለመስማት ደግሞ በቤተ መቅደሱ ተገኝተን እግዚአብሔር የፈቀደውን ነገር ጠብቀናል። እግዚአብሔርም አድርጎልናል። ስለዚህ ለዚህ በጎ ነገር አስተዋጽኦ ያደረጋችሁ እህቶች ወንድሞች በሙሉ እንኳን ደስ አላችሁ። እናት አባቶቼ በጣም ደስተኛ ነኝ። ምናልባት መልእክት የምታስተላልፉት ነገር ካለ በለውሳስ እንደዚሁ ምራቅ እንዳይነጥባችሁ። በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እነሆ እግዚአብሔር ይመስገን ብለን ስሙን እንድንጠራ ክብሩን እንድናወድስ የሰጠን አምላክ እኛ ተፈወስን። እንግዲህ ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ ከኃጢአት በስተቀር ጽድቅን ሰርቶ 33 ዓመት በምድር ላይ ሲመላለስ ለማን ነው ሲባል ለኛ ለአዳም ልጆች ነው። ይሄንን ክብር የሰጠንና ይሄን የሰጠን አምላክ ስሙ የተመሰገነ ይሁን። እናት አባቶቻችን አይከፍሉም። ክርስቶስ ግን ለኛ ትልቅ ክፍያ ከፍሎልናል። እኔ እንኳን የተነሳውበት በጣም 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 የመልእክት ያለኝ ጉዳይ መልእክቴ ምንድነው? እውነት ይሄ ማህበር ከምንም በላይ በጸሎት ልናስብና ልንረዳ የምንችል ይሄን በረከት ያገኘው ነው። ግን ምንድነው ወንድሞችና እህቶች በአንድነት ቢኖሩ መልካም ነው እንደሚል መጽሐፍ ቅዱስ ይህ ወንድማችን እግዚአብሔር መንፈስ ቅዱስ በሱ አድሮ ይሄን ነገር ባይሰራ እኛ እንሰባሰባለን? አንሰባሰብም። እውነት ትላንት እኔ በጣም አዝኜባቸዋለሁ ሊል ይችላል። እውነት ለምን ቢባል የሰው ልጅ ከንቱ ነው። ከኔ ጀምሮ ማለት የቆምክ መሰል ተጠንቀቀ ትወርቃለህ እናንተ ባል እኛ እዚህ ጋር መተን አንዳንዴ የምድራዊ ሃይላይት እንደምንሰራ አካሄድ እየሄድን ነው ያለነውና እባካችሁን በተቻለ አቅም እኛ ማነን ራሳችንን መጠየቅ አለብን። ለዚህ ክብር በወንድማችን ኃይለ ገብርኤል እግዚአብሔር አይድሮ የሰበሰበን አምላክ ከምንም በላይ ስሙ የተመሰገነ ነው። ወንድማችን ኃይለ ገብርኤል ባይኖር እኛ መሰብሰብ አንችልም እና ዓለም ምን ያህል ሄዷል? የዚህን ያህል ደርሷል። እንግዲህ ምን አለ የቪዲዮን ጉዳይ ትላንት ሲያነሳ ነበር። እኔ እቺን ቀን በጣም ስናፍቃት እኔ አይደለም ባለቤቴ ዛሬ ብትገኝ ደስ ይለኝ ነበር። እሷም ብዙ የምታወራው ነገር ነበር በእኔም እሷም ቀርባለች። ግን ሐሳቦች መጥተውልናል። ለምን መልካም ነገር እንዳለ ሁሉ ክፉ ነገር አለ። ለዚህ ራዕይ ዮሐንስ ምዕራፍ 12 ላይ ምን ይላል? ሚካኤልና መላእክቱ ዘንዶውን ተዋጉት፣ ዘንዶውን በሰማይ ስፍራ አጣ፣ ወደ ምድር ተወረወረ። ጥቂት ዘመን እንደቀረው አውቆ ዘንዶ ወደ እናንተ መጥቷል። አሁን ልናስተውለው የሚገባው ዘንዶ ወደ እናንተ መጥቷል። ለዚህ ዘንዶ ምንም አይተኛም፣ አያንቀላፋም። ይህንን ዘንዶ ልናሸነፍ የሚችለው ወንድሞችና እህቶች በአንድነት ቢኖሩ መልካም ነው እንደተባለ መሰባሰባችን መልካም ነው። ተሰብስበው ነበሩ፣ ተበተኑ፣ አምነው ነበሩ፣ ቃዱ፣ ቆርበው ነበሩ፣ አፈረሱ ከሚባል እግዚአብሔር ይሰውረን። እግዚአብሔር ሰብስቦናል። እውነት ወንድማችን ዲያቆን ጥሩ መልእክት አስተላልፏል። ወንድማችን ሰብስቦ ብዙ ነገር አስተላልፎልናል። እኛ ግን ሰምተን ባዶ መሆን የለብንም። በተቻለን አቅም በእርሱ ቁስል እኛ ተፈወስን። እኛ ማነን? ይህን ክብር የሰጠን እኛ ማነን? ይህንን ልናስተውለው ይገባል። ጅማሬያችን ሳይሆን ፍጻሜያችን እንዲያምርልን እና በተቻለ አቅም በቤቱ ጸንተን በወንጌሉ ታምነን ቅዱስ ነውና ይቀድሰን፣ ክቡር ነውና ይባርከን፣ ንጹህ ነውና ያንጻል፣ አንጽቶናልና በቤቱ ጅማሬያችን ሳይሆን
ፍጻሜያችንን እግዚአብሔር ያሳምርልን። ዓለም ከባድ ነው። ወንድማችን ላይ ብዙ ፈተና አለው። ጽድቅ እንደሚሰራው በእርግጥ ክርስቶስም በመልካም ሕይወት ውስጥ ምን ላይ አድርሶታል? እስከ መከራ አድርሶታል። ወንድማችንም አሁን ይህን ሐሳብ በተነሳ ቁጥር እውነት ጅማሬውን ሳይሆን ፍጻሜን እንዲያሳምር ሁላችን በጸሎታችሁ አስቡ። ትልቁ አደራ እምላችሁ ይበልጥ ወንድማችን ኃይለ ገብርኤል ሁሌም በጸሎታችሁ እንድታሰቡት አደራችሁ አላችኋለሁ። በተቻለን አቅም ሚዲያ ላይ ስትቀርቡ ብዙ ሐሳብ ሊመጣባችሁ ይችላል። ይህን ነገር ግን ስለ እውነት መመስከር በሰው ፊት የገለጸልኝ እኔ በአባቴ ፊት እመሰክርለታለሁ እንዳለ እኛም በተቻለን አቅም በርትተን 30 60 መቶ ያማረ ፍሬ አፍርተን የክብሩ ቀዳሽ የመንግስት ወራሽ ያድርገን። ደግሞ አብቀለን ማህበሩንም በእድሜ በጸጋ አበርትቶልን ከምንም በላይ ብዙዎችን አፍርቶ ነገ 30 60 መቶ ያማረ ፍሬ አፍርታል የሚለው ቃለ ሕይወትን እግዚአብሔር ያሰማልን። ወንድማችን ለዛሬዋ ቀን ለመድኃኔዓለም ደስ እንዲለው አንዴ እልል ብለን እንዳጨብጭብ ተማረ። በመጀመሪያ እችን ቀን ላሳየኝ ለቸሩ መድኃኔዓለም በጣም አመሰግናለሁ። እሱ ተጠርቶ እናት አትቀርምና እመቤቴ ቅድስት ድንግል ማርያም ወላዲተ አምላክ የጭንቅ ቀን ደራሽ እናቴ እመብርሃን ክብር ምስጋና ላንቺ ድረስሽ። መላእክት ቅዱሳን ሰማዕታት ጻድቃን መቀጠል አላየ እግዚአብሔር እንደው በማርያም እንደው በድንግል ማርያም ላላየ እስቲ በማርያም ለ15 ዓመት በትዳር ኖረናል። ጋብቻ የለንም። 3 ልጆች አፍርተናል። ግን በስጋው ደሙ ለመክበር የረጅም ዓመት ጸሎት የነበረ ለሰማዕቱ ለቅዱስ ጊዮርጊስ ሄጄ ተሳልኩኝ። ሰማዕቱ እባክህን አልኩት። ጊዜ አልፈጀም ሲያሳካልኝ ለቅዱስ ጊዮርጊስ እኔ ለዛሬዋ ቀን ነው እንደው ማርያምን አላቅም ምን ብዬ እንደምናገር ግን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። መልካም በዓል ይሁንላችሁ። ጌታችን አምላካችን መድኃኒታችን ኃይል ጾር ይሁነን። ለዚህ ሰዓት፣ ለዚህ ቀን፣ ለዚህ ዓመት፣ ለዚህ ወር የራቀውን አቅርቦ የጎደለውን ሞልቶ የተጣመውን አቃንቶ የጠፋውን መልሶ በአልጋ ቁራኛ የነበረውን ከአልጋ ቁራኛ አውጥቶ በስደት የነበረውን ደግሞ ወደ ሀገሩ መልሶ በጭንቀት የነበረውን ጭንቀቱን አቃሎ ለዚህ ለትልቁ ነገር ያደረሰን የሰራዊት ጌታ መድኃኔዓለም ክብር ምስጋና ይግባው። ብዙዎች በተንኮል የነበርነ ሰዎች እግዚአብሔር በቁቹ ከባድ ሰዓት ላይ ነው ያለን። በዚህ በከባዱ ሰዓት ላይ ሰው በዚህ በማይረባው ነገር በቆርቆሮ ነገር ሰውን ስንገል ቀላል የሆነ ሰውን ስናጠፋ ቀላል የሆነ ባለበት ሰዓት ትልቅ አድርጋችኋል። ሁላችሁም የራቀውን አቅርቦ የጎደለውን ሞልቶ የተጣመውን አቀንቶ ወደዚህ ያመጣችሁ አምላክ ወደ ቤታችሁ እንደዚህ ስለስጋው ደግሞ ያበቃችሁ ደግሞ ብዙ ያልተስተካከላለ ወገኖቼ ብዙ የቤት ያልተስተካከላለ ብዙ የጤና ያልተስተካከላለ ብዙ የሀገር ያልተስተካከላለ የስለ ሰላም ሁላችን መጸለል ሰላም ነው። ወደዚህ ተራራ አምጥቶን በትላንቱ ሰዓት ገና በ10 ሰዓት ጀምረን የመጣ ነው እስከዚህ እንወረ ሰላም ነው መፈለግ ወገኖቼ። እንደ ነው የአማራ ይህ ወረሞ ይህ ትግሬ ይህ እንደ የሚለው አይሆንም ወገኖቼ። ጌታ ኢየሱስ ክርስቶስ የተፈጠረው ልጅ ባሪያውና በምሳሌው 32 22 ስነፍጥረት ማችም ደስ ይላል። እናንተም ደስ ይላል። ታድላችኋል እናንተም ወገኖቼ። እሱም ታድሏል እናንተም ታድላችሁ። ለምን እናንተ እሱን የመሰሉ ወንድሙን የመሰሉትን በማግኘታችሁ ታላችሁ። እሱ ደግሞ እናንተን የመሰሉ መንፈሳዊ ነገር በማፍራቱ ትልቅ ነገር ነው። እንዲህ ያልነው ሀብት ወገኖቼ ይትዝግቡ መዝገበ ዘበምድር አላዝግቡ ዘበሰማያት። በዚህ በመሬት ላይ ነቀዝ የሚያበላሸውን ሌባ የሚሰርቀውን የሚጠፋውን ነገር አሰብስቡ። በሰማይ ነቀዝ የማይበላውን ሌባ የማይሰርቀውን ዘላለማዊ ነገር ፈልጉ ነው የተባለ። በዚያ በማስራለን እንኳን እናንተ ቀርቶ የተቀበላችሁ እኔም ደስተኛ ነኝ ወገኖቼ። እናንተ ጋር በመሆኔ እናንተ ጋር በመምጣቴ ብዙም ቢሆን በጣም ትልቅ ታሪክ ነገ አስተማሪ ነው። የእናንተን አስተማሪ የነሱንም የልጆችንም የእናንተንም ሁላችሁም ተማሪ ስለሆነና እግዚአብሔር ለብርሃነ ትንሣኤ ያደረሰን አምላካችን ስራ ያጣው ስራ አግኝቶ ሰላም ያጣው ሰላም አግኝቶ የወጡት ተመልሰው አገራችን ሰላም ሆና ያሰብነው ተስተካክሎ ለዛሬ ዓመት ሁላችንም ያደርሰን። እስከ መጨረሻው ድረስ መድኃኔዓለም በፊቱ ነው እኛ እየተከተልን እንኖር። እግዚአብሔር ይርዳን። እግዚአብሔር ወገኖች ምን አለ መሰላችሁ 50 ላይ ምንድነው ያለ ፍጥር ሊተ ልበ ንጹሐ ነው።
ንጹህ ልብ ፍጠርልኝ ምን ብለው ወገኖች ሁሉም ስጋው ደሙ ከልብ ጋር ነው። ወንድምነትም ከልብ ጋር ነው። ትዳርም ከልብ ጋር ነው። አካድም ከልብ ጋር ነው ወገኖች። ግር ብቻ አዱ አይሆንም። አይን ብቻ አፍ ብቻ ተናግሮ ማይሆን ከልብ መሆን አለበት። ከልብ ነው ጌታ ኢየሱስ ክርስቶስ ወደዚህ የመጣ የሰው ልጅ ወዶ ስጋውን ቆርሶ ደሙን አፍሶ ተሰቅሎልኛ ያደረገ እግዚአብሔርና የሰላም አምላክ የሰላሙን ሥራ ይስራልን። አገራችን ኢትዮጵያን ይጠብቀልን ከዳግም ሐዘን ይሰውር። እንግዲህ ምን ሰማው ሁሉ ጥሩ አይደለም ወገኖቼ፣ ኃጢአታችን በዝቷል። እውነተኛ አድርጎን እግዚአብሔር መጨረሻችን ያሳምረን ወገኖችን፣ አካዳችን ያሳምረን። አቡነ ዘበሰማያት እንዲሁም በምርተው የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር በለን። ግዛት ማረን ጊዜው ማረክቶት 12 ጊዜ ስናውቅ በድፍረት ሳናውቅ በስተት ከልጅነት እስከ ሰዓት የሰራነውን ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ሰላሙን የሰላም መንገድ ያደርግላችሁ። እግዚአብሔር ይባርካችሁ። እህት ወንድሞቼ፣ እናት አባቶቼ እንደምን አላችሁ? ቤተ ክርስቲያን የሁላችን እናት የሁላችን መሰብሰቢያ በምድር ከስጋ ደዌ ከስጋ ቁስል የምንፈወስባት በእምነቷ በጠበሏ በቃል ኪዳኗ በቅዱሳኑ ገድላት ሁሉን ነገር የምናገኝባት ስንወልድ ስንወለድ ክርስትና የተነሳንባት ክርስትናም የምናስነሳባት ጋብቻችንን የምንፈጽምባት እንዲሁም ስንሞት ፍታትን የምናገኝባት ንስሐን የምናገኝባት የሁላችን እናት ነች። እንግዲህ በዶርቃ ሚዲያ ከየካቲት 6 ቀን ጀምሮ በተጀመረ የእግዚአብሔርን መንግስት ኑ በጋራ እንውረስ በተሰኘ ርዕስ በተጀመረ ቻሌንጅ 50 ሰዎችን ለማቁረብ ነበረ። 62 ሰዎችን ለማቁረብ ችለናል። በእናንተ እርዳታና ርብርብ እንደ እግዚአብሔር መልካም ፈቃድ እግዚአብሔር ወዶና ፈቅዶ በዚች ቤተ ክርስቲያን በጸሎተ ሐሙስ በቦታው ላይ ተገኝተን ብፁዕ አባታችን አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከትና የቅዱስ ሲኖዶስ አባል በተገኙበት ለአንድ ሰው 5 ሊትር ዘይት፣ 5 ኪሎ ሽንኩርት፣ 1 ዶሮ ስጦታዎችን አድርገናል። እናንተ በሰጣችሁኝ ገንዘብ በስቅለት ቀን ደግሞ ዓርብ ዕለት ሰፈራ ሆተ ምስራቅ ቅድስት ማርያም ቤተ ክርስቲያን ላይ ምንም አይነት መጠለያ ደጀ ሰላም የሌላት በመሆኑ ምእመናኖች በስቅለቱ ቀን በስግደቱ ቀን ፀሐይ እንዳይመታቸው እንዳይቸገሩ እንዳይደክሙ አክፍለቱ እንዳይጎዳቸው በማሰብ እንግዲህ 2 ይሄንን የመሰለ ድንኳን ከናንተ ከላካችሁት ከዚህ ገንዘብ ላይ በመክፈል ምእመኑ መጠለያ አግኝቶ እንዲውል አድርጌያለሁ። በዛሬ ፕሮግራማችን ደግሞ እንግዲህ ምእመኑ በሙሉ በቤተ ክርስቲያን ተገኝቶ ቅዱስ ሥጋውና ክቡር ደሙን ከተቀበሉ በኋላ በማረፊያ በመጠለያ አዳራሽ ቦታ ላይ እንግዲህ አፍ መፍቻ ወይም አፍ ማደፊያ ማቁረሪያ እንደቆረቡ ወጥተው እንዳይሄዱ ውሃ የሚበላ ምግብን በማዘጋጀት እናንተ በላካችሁት ገንዘብ የተቻለኝን ሁሉ ለማድረግ ጥረት አድርጌያለሁ። በመቀጠል ከሀገር ውስጥም ይሁን ከሀገር ውጪ ከ1 ብር ጀምሮ 10 ብር፣ 100 ብር፣ 2000 ብር፣ 5000 ብር፣ 50000 ብርም 100000 ብርም አቅም በፈቀደ የላካችሁት ገንዘብ የትም እንዳልቀረ በዚሁ ቪዲዮ እንድትረዱኝ እፈልጋለሁ። ስመ ክርስትናችሁ በቤተ ክርስቲያን እንዲጠራ ጥላ፣ ጧፍ፣ ዕጣን፣ ዘቢብ፣ ሻማ እንዲሁም የቅዳሴ ጸበል መቅጃ በራድ ማንቆርቆሪያ ጭምር ገዝቼ አስገብቻለሁ። ስመ ክርስትናችሁ ሁልጊዜ በመንበሩ ላይ ተቀምጦ በጸሎት እንዲታሰብ እንዲጠራ በዚህ መልኩ ስም ዝርዝራችሁን ጽፌ ሰጥቻለሁ። ዝማሬ ዳዊትን፣ መስዋዕት አቤልን፣ ዕጣነ ዘካርያስን የተቀበለ አምላካችን እግዚአብሔር መባ ስጦታችሁን ሁሉ እሱ ይቀበልላችሁ። ከሚቀበል ሊቅ የሚሰጥ ብፁዕ ነው ስለሚል መጽሐፍ ቅዱስ መልካሙን ነገር ሁሉ እንደ እግዚአብሔር ትእዛዝና ሐሳብ ስላደረጋችሁ ክብር ይገባችኋል። ሁላችሁንም አመሰግናችኋለሁ። በዛሬ መርሃ ግብራችን አንድ እህትና ወንድም በሁለት ሐሳብ ሲኖሩ የነበሩ በቤተ ክርስቲያን ሥርዓተ ጋብቻቸውን በመፈጸም እንዳንድ ሐሳብ እንዳንድ ልብ ሐሳቢ እንዳንድ በተናጋሪ ሆነዋል። በቤተ ክርስቲያን አንድ ሆነዋል። ስለዚህ ለዚህም ለሰርግ ፕሮግራም ካባቸውን በመከራየት የሚያስፈልገውን ወጪ በማድረግ ሁሉን ነገር በመሸፈን በዶርቃ ሚዲያ አሳሳቢነት በእናንተ ረዳትነት በእግዚአብሔር ምሕረትና ቸርነት በዓሉ በዚህ መልክ አልፏል። ሁላችሁም ሰላም ሁኑ።
አመሰግናለሁ።